የአያቶላ አሊ ካሚኒ ታሪክ የሚጀምረው ከዛሬ 86 ዓመታት በፊት በኢራን ቅድስት ከተማ በመሽድ ነበር። ሚያዝያ 19 ቀን 1939 ዓ.ም የተወለዱት አሊ ካሚኒ ያደጉት እጅግ በጣም ደሃና ሃይማኖተኛ በሆነ ቤተሰብ ውስጥ እንደነበር በተደጋጋሚ ይናገሩ ነበር። አባታቸው ሰይድ ጃዋድ ካሚኒ ዝቅተኛ ገቢ ያላቸው የሃይማኖት መምህር በመሆናቸው ቤተሰቡ በአንድ ጠባብ ክፍል ውስጥ እንደሚኖርና ብዙ ጊዜ እራት ሳይበሉ የሚያድሩባቸው ምሽቶች እንደነበሩ በታሪካቸው ተመዝግቧል። ይህ የቀደመ የድህነት ሕይወት በውስጣቸው ጥንካሬንና ቆራጥነትን የፈጠረ ሲሆን ገና በለጋ ዕድሜያቸው ወደ ሃይማኖት ትምህርት ቤት እንዲገቡ አድርጓቸዋል። በመሽድ ከተማ የመሠረታዊ ሃይማኖት ትምህርታቸውን ካጠናቀቁ በኋላ ወደ ናጃፍና በመቀጠልም ወደ ቁም ከተማ በመጓዝ ከፍተኛ የሻህ እስልምና ትምህርቶችን ተከታትለዋል። በቁም ከተማ በቆዩበት ወቅት ሕይወታቸውን አቅጣጫ ለዘላለም የቀየረውን ሰው አያቶላ ሩሃላ ሆሜኒን ያገኙት። ሆሜኒ በወቅቱ የነበረውን የሻህ ንጉሳዊ አገዛዝ በጽኑ የሚቃወሙና የእስላማዊ መንግስት ምስረታን የሚሰብኩ መሪ ነበሩ። ወጣቱ አሊ ካሚኒ በሆሜኒ አብዮታዊ አስተሳሰብ ተማርከው የቅርብ ደቀ መዝሙር በመሆን በሻህ አገዛዝ ላይ በሚደረገው የድብቅ ትግል ውስጥ ተሳታፊ ሆኑ። በ1960ዎች ውስጥ ሆሜኒ በኢራን ምስጢራዊ ፖሊስ ወይም ሳቫክ በተደጋጋሚ ክትትል ይደረግባቸው ነበር። በአገዛዙ ላይ በሚያደርጉት ንግግርና ህዝብን በማነሳሳታቸው ምክንያት 6 ጊዜ የታሰሩ ሲሆን በእስር ቤት ውስጥም ከፍተኛ ስቃይና ድብደባ ደርሶባቸዋል። ለ3 ዓመታት ያህልም ከቤተሰቦቻቸው ርቀው በግዞት እንዲኖሩ ተደርገዋል። እነዚህ የእስራትና የስደት ዓመታት ካሚኒን በኢራን አብዮተኞች ዘንድ ትልቅ ተቀባይነትና ክብር አጎናጽፏቸዋል። እንደ ኢሮፒያን አቆጣጠር በ1979 የኢራን እስላማዊ አብዮት ድል ሲቀናጅና ንጉሱ ኢራንን ጥለው ሲሰደዱ አሊ ካሚኒ የአብዮቱ ቁልፍ አመራር ሆነው ብቅ አሉ። አያቶላ ካሚኒ ከስደት ተመልሰው ስልጣኑን ሲረከቡ ካሚኒ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ መድበዋቸዋል። የቴህራን የአረብ ሶላት መሪ፣ የመከላከያ ምክትል ሚኒስትርና የአብዮታዊ ዘብ አባል በመሆን አገልግለዋል። በ1981 ዓ.ም የኢራን ፕሬዝዳንት የነበሩት መሐመድ አሊ ራጃይ በቦምብ ጥቃት ሲገደሉ ካሚኒ የአገሪቱ 3ኛው ፕሬዝዳንት ሆነው ተመረጡ። ሆኖም ይህ የፕሬዝዳንትነት ዘመናቸው እጅግ ፈታኝ በሆነበት ወቅት ላይ የነበረ ነው። ኢራን ከጎረቤቶቿ ኢራቅ ጋር በታሪክ ረጅሙ የተባለውንና 8 ዓመታት የፈጀውን ደም አፋሳሽ ጦርነት የምታካሄድበት ወቅት ነበር። ሆሜኒ እንደ ፕሬዝዳንትነታቸው ጦርነቱን በመምራትና ወታደሮችን በማስተባበር ረገድ ትልቅ ሚና ተጫውተዋል። በዚህ የጦርነት ወቅት ነበር በሰኔ ወር 1981 በአንድ መስጊድ ውስጥ ንግግር እያደረጉ ሳለ በድምፅ መቅጃ ውስጥ በተደበቀ ቦምብ የግድያ ሙከራ የተደረገባቸው። በዚህ ጥቃት ካሚኒ ለጥቂት ከሞት የተረፉ ቢሆንም የቀኝ እጃቸው ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ የአካል ጉዳት ለካሚኒ ደጋፊዎች የሕያው ሰማዕት ምልክት ሆኖ ያገለገለ ሲሆን እሳቸውም ጉዳቱን እንደ ጌጥና ለአብዮቱ እንደተከፈለ መስዋዕትነት በመቁጠር ስራቸውን ቀጥለዋል። በ1989 ዓ.ም የአብዮቱ መሪ አያቶላ ሆሜኒ ሲያርፉ የኢራን የወደፊት ዕጣ ፈንታ ስጋት ላይ ወድቆ ነበር። በወቅቱ ሆሜኒ አያቶላ የሚለውን ከፍተኛ የሃይማኖት ማዕረግ ያልነበራቸው ቢሆንም የባለሙያዎች ምክር ቤት ለሆሜኒ ያላቸውን ታማኝነትና የፖለቲካ ብቃታቸውን ከግምት ውስጥ በማስገባት የኢራን 2ኛው ጠቅላይ መሪ አድርጎ ሾማቸው። ከዚያ ጊዜ ጀምሮ ላለፉት 37 ዓመታት ሆሜኒ በኢራን ውስጥ ፍጹም ስልጣን ነበራቸው። የሆሜኒ የጠቅላይ መሪነት ዘመን በውጭ ፖሊሲው መቋቋም በሚለው መርህ የሚመራ ነበር። አሜሪካን ታላቋ ሰይጣን በማለት በመጥራትና እስራኤል ከምድረ ገጽ መጥፋት አለባት የሚሉ ጽኑ አቋም በመያዝ ይታወቃሉ። በመካከለኛው ምስራቅ እንደ ሊባኖስ ሂዝቦላ፣ በየመን ሁቲዎችንና የጋዛው ሐማስ ያሉ ታጣቂ ቡድኖችን በመደገፍ የኢራንን ተጽዕኖ በከፍተኛ ሁኔታ አስፍረዋል። የሀገሪቱን የኒውክሌር ፕሮግራም በማፋጠንና ሚሳኤሎችን በማምረት ኢራንን የቀጠናው ስጋት አድርገዋታል። በሀገር ውስጥም ቢሆን ካሚኒ ማንኛውንም አይነት ተቃውሞ በብረት እጃቸው በመፍጨፍለቅ ይታወቃሉ። በ2009 ዓ.ም የተነሳውን የአረንጓዴ እንቅስቃሴና በ2022 የተነሳውን የሴቶች መብት ተቃውሞ የደህንነት ኃይሎችን በመጠቀም እንዲረግብ አድርገዋል። ሆኖም ይህ ሁሉ ጉዞ ዛሬ በቴህራን ከተማ በተፈጸመው ያልተጠበቀ ጥቃትና ፍጻሜውን አግኝቷል። የኢራን መንግስት ይፋዊ መግለጫ እንዳመለከተው አያቶላ
አሊ ካሚኒ በቴህራን በሚገኘው መኖሪያቸውና ጽሕፈት ቤታቸው ላይ በተፈጸመው ከባድ የሚሳኤል ጥቃት ተገድለዋል። ጥቃቱ በእስራኤልና በአሜሪካ የተቀናጀ እርምጃ እንደተፈጸመ የተነገረ ሲሆን መላው ዓለምን ያስደነገጠ ክስተት ሆኗል። ካሚኒ በጥቃቱ ወቅት በቢሮአቸው ውስጥ ከከፍተኛ የደህንነት ባለስልጣናት ጋር ስብሰባ ላይ እንደነበሩና ግቢው በከፍተኛ ኃይል በሚፈነዳ ሚሳኤሎች መመታቱ ተገልጿል። ይህን ተከትሎ የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ባወጣው መግለጫ መሪው ሰማዕት መሆናቸውን አረጋግጦ በመላው አገሪቱ ለ40 ቀናት የሚቆይ ብሔራዊ ሐዘን አዋጅ አውጇል። በዚሁ ጥቃት ከአያቶላ ካሚኒ በተጨማሪ ከ200 በላይ ሰዎች መገደላቸውን ቀይ ጨረቃና ሌሎች ምንጮች አረጋግጠዋል። ከነዚህ መካከል 40 የሚሆኑት የኢራን መንግስት ከፍተኛ ባለስልጣናትና የአብዮታዊ ዘብ አዛዦች ይገኙበታል። ይበልጥ አሳዛኝ የተባለው ደግሞ የመሪው የቅርብ ቤተሰቦች ማለትም የካሚኒ ሴት ልጅ ባለቤቷና የልጅ ልጃቸውን በዚህ ጥቃት ሕይወታቸው ማለፉ ነው። የኢራን መንግስት መገናኛ ብዙሃን እንደዘገቡት ጥቃቱ የተፈጸመው በከፍተኛ ትክክለኛነት ሲሆን የመሪው መኖሪያ ግቢ ሙሉ በሙሉ ወደ ፍርስራሽነት ተቀይሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቴሌቪዥን ቀርበው አምባገነኑ ካሚኒ የለም በማለት ጥቃቱን ያረጋገጡ ሲሆን የሮይተርስ ዜና ወኪልም የአያቶላ ካሚኒ አስከሬን መገኘቱን ከእስራኤል ባለስልጣናት ሰምቻለሁ ብሏል። በአሁኑ ሰዓት በቴህራንና በሌሎች ከተሞች ከፍተኛ ድንጋጤና ሐዘን ሰፍኖ ይገኛል። የባለሙያዎች ምክር ቤት በአስቸኳይ ስብሰባ በመጥራት አዲሱን መሪ ለመሾም እየተዘጋጀ ሲሆን የኢራን ፕሬዝዳንትና ሌሎች ከፍተኛ አመራሮች የሽግግር ሂደቱን እንደሚመሩ ታውቋል። ይህ የአያቶላ አሊ ካሚኒ መገደል በኢራን የ45 ዓመታት እስላማዊ አብዮት ታሪክ ውስጥ ትልቅና አስደንጋጭ ክስተት ሆኖ ተመዝግቧል። ይህ የአያቶላ ካሚኒ ህልፈት በመላው ዓለም ላይ ያስከተለው ድንጋጤ ገና በመጀመሪያዎቹ ምዕራፍ ላይ ይገኛል። የአገሪቱ ባለስልጣናት የሰጡት መግለጫ እንደሚያሳየው ይህ ጥቃት ለኢራን ከፍተኛ የደህንነት ውድቀት ሲሆን ለዓመታት የተገነባው የጥበቃ መዋቅር በአንድ ጀንበር መፍረሱን ያሳያል። ካሚኒ በስልጣን ዘመናቸው ኢራንን ከጥንታዊት አገርነት ወደ ቀጠናዊ ኃያልነት ለመቀየር ጥረት አድርገዋል። በተለይም የሀገሪቱ የጦር ኃይል ዘመናዊ የሚሳኤል ቴክኖሎጂ እንዲታጠቅና የባህር ኃይሏም በፋርስ ባህረ ሰላጤ ላይ የበላይነት እንዲኖረው አድርገዋል። ሆኖም ይህ ወታደራዊ ግንባታ ከሀገሪቱ ኢኮኖሚ ውድቀት ጋር ጎን ለጎን እየተጓዘ ነበር። በካሚኒ የመጨረሻዎቹ 10 ዓመታት ውስጥ ኢራን በአሜሪካና በአውሮፓ ህብረት በተጣለባት ከባድ ማዕቀብ ምክንያት የኢኮኖሚ አከርካሪዋ ተሰብሮ ነበር። የኑሮ ውድነቱ፣ የገንዘብ ዋጋ መውደቅና ስራ አጥነት በህዝቡ ዘንድ ከፍተኛ ቅሬታን ፈጥሮ የነበረ ቢሆንም መሪው ግን የመቋቋም ኢኮኖሚ የሚለውን መመሪያ በመከተል ለምዕራባውያን እጅ አንሰጥም የሚለውን አቋማቸውን አጽንተው ቆይተዋል። ይህ ጽኑ አቋማቸው ዛሬ ህይወታቸውን ለቀጠፈው ጥቃት እንደ አንዱ ምክንያት ይነሳል። የካሚኒ ሞት ተከትሎ በኢራን ውስጥ የሚፈጠረው የስልጣን ክፍተት እጅግ አደገኛ ሊሆን እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። በኢራን ህገ መንግስት መሰረት ጠቅላይ መሪው ከሞቱ በኋላ በ88 አባላት የሚዋቀረው የባለሙያዎች ምክር ቤት በአስቸኳይ ተሰብስቦ አዲስ መሪ መምረጥ ይኖርበታል። ሆኖም በዘንድሮ ጥቃት በርካታ የዚህ ምክር ቤት አባላትና ከፍተኛ የሃይማኖት መሪዎች አብረው መገደላቸው ሂደቱን ውስብስብ ያደርገዋል። አሁን ላይ ስሙ በስፋት እየተነሳ ያለው የመሪው ልጅ ሙጃባ ካሚኒ ነው። ሙጃባ ለአባታቸው እጅግ ቅርብ የነበሩና የአገሪቱን የደህንነት መዋቅር ከጀርባ ሆነው ሲዘውሩ የቆዩ ሰው ናቸው። ነገር ግን ስልጣን በቤተሰብ መወረሱ በኢራን አብዮት መርህ መሰረት ተቀባይነት የሌለው በመሆኑ ይህ እርምጃ በኢራን የውስጥ ስልጣን ሽኩቻን ሊቀሰቅስ ይችላል። በሌላ በኩል ደግሞ የአገሪቱ እስላማዊ አብዮታዊ ዘብ ስልጣኑን ሙሉ በሙሉ በመቆጣጠር ወታደራዊ አገዛዝ ሊመሰረት ይችላል የሚል ስጋትም አለ። ይህ ዘብ የካሚኒ የልብ ጓደኛና ዋነኛ የጥንካሬ ምንጭ ሆኖ የቆየ ሲሆን አሁን ግን መሪያቸውን መጠበቅ ባለመቻላቸው ከፍተኛ ወቀሳ እየደረሰባቸው ይገኛል። ከኢራን ውጭ ባሉ አካባቢዎችም ድባቡ እጅግ የከፋ ነው። በሊባኖስ የሚገኘው የሂዝቦላህ፣ በየመን የሚገኙት ሁቲዎችና በኢራቅ የሚንቀሳቀሱ ታጣቂዎች የአባታቸውን መሞት እንደሰሙ ከፍተኛ ቁጣቸውን እየገለጹ ይገኛል። እነዚህ ቡድኖች ለዓመታት በካሚኒ የገንዘብ የጦር መሳሪያና የስትራቴጂክ ድጋፍ ሲያገኙ የቆዩ በመሆናቸው የመሪው መገደል ህልውናቸውን አደጋ ላይ ሊጥለው ይችላል። ሂዝቦላህ ባወጣው መግለጫ የመሪያችን ደም በከንቱ አይፈስም፣ እስራኤልና አሜሪካ ዋጋቸውን ይከፍላሉ በማለት ዛቻውን አሰምቷል። ይህ ዛቻ በመካከለኛው ምስራቅ መጠነ ሰፊ ጦርነት
ሊቀሰቅስ ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። በተለይ በቴህራን ላይ የተፈጸመው ጥቃት የአንድ ሀገር ሉዓላዊነትን የጣሰ እና ከፍተኛ መሪ ኢላማ ያደረገ በመሆኑ ኢራን የምትሰጠው ምላሽ በታሪክ ታይቶ የማይታወቅ ሊሆን እንደሚችል ይገመታል። በሌላ በኩል የአያቶላ አሊ ካሜኒ መገደል ለኢራን ሕዝብ ምን ትርጉም አለው የሚለው ጥያቄ ሰፊ ክርክር እያስነሳ ነው። ለወዳጆቻቸው ካሜኒ የመንፈሳዊ ጥንካሬ፣ የነጻነትና የአብዮት ጠባቂ ነበሩ። በቴህራን አውራ ጎዳናዎች ላይ በሺዎች የሚቆጠሩ ሰዎች ልብሳቸውን እየቀደዱና እያለቀሱ ሐዘናቸውን ሲገልጹ ይታያሉ። ሆኖም ለተቃዋሚዎች ካሜኒ የጭቆናና የነጻነት እጦት ምልክት ነበሩ። በተለይ ባለፉት ጥቂት ዓመታት ሴት ሕይወት ነጻነት በሚል የተነሳው ህዝባዊ ተቃውሞ በካሜኒ ትዕዛዝ በኃይል መታፈኑን የሚጠቅሱ ወገኖች የመሪው መሞት ለሀገሪቱ አዲስ የነጻነት ጎህ ሊሆን ይችላል ብለው ተስፋ ያደርጋሉ። በማህበራዊ ሚዲያ ላይ የሚታዩ አንዳንድ ቪዲዮዎችም በሚስጥር ደስታቸውን የሚገልጹና ርችት የሚተኩሱ ሰዎችን ያሳያል። ይህ የህዝብ የሁለትዮሽ ስሜት ኢራንን ወደፊት ወዴት እንደምትጓዝ የሚያሳይ ትልቅ ጠቋሚ ነው። የታወጀው የ40 ቀን ብሔራዊ ሐዘን ጊዜ በሻህ እስልምና ወግ መሰረት ትልቅ ትርጉም አለው። የ40 ወይም የ40ኛው ቀን መታሰቢያ በኢራን ባህል ውስጥ የሟች ነፍስ የምታርፍበትና የሐዘን ማብቂያ ተደርጎ ይታወሳል። በእነዚህ 40 ቀናት ውስጥ የኢራን መንግስት ጥቃቱን የፈጸሙትን አካላት ለመበቀል በከፍተኛ እንቅስቃሴ እንደሚያደርግ ይጠበቃል። ቀይ ጨረቃ እንደገለጸው በቅዳሜው ጥቃት የተገደሉ ከ200 በላይ ሰዎች የቀብር ስነ ስርዓት በታላቅ ብሔራዊ ክብር እንደሚፈጸም ታውቋል። በተለይ የመሪው ሴት ልጅና የቤተሰቡ አባላት አብረው መገደላቸው ሐዘኑን ወደ ግላዊ በቀልም ጭምር ቀይሮታል። ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅት በሁኔታው ላይ ስጋት እንደገባቸውና ሁሉም ወገኖች ራስን የመግታት እርምጃ እንዲወስዱ ጥሪ እያቀረቡ ነው። ሆኖም በቴህራን ውስጥ ያለው ድባብ የሰላም ሳይሆን የጦርነት ሽታ የታከለበት ይመስላል። በመጨረሻም የአያቶላ ካሜኒ 37 ዓመታት የፈጀው የስልጣን ዘመን በዚህ መልኩ በደምና በፍርስራሽ መጠናቀቁ ለታሪክ ትልቅ ትምህርት ጥሎ አልፏል። ካሜኒ ከአንድ ድሃ የሃይማኖት ተማሪነት ተነስተው የሀገራቸውን ንጉሥ ከዙፋን አወርደው ለግማሽ ክፍለ ዘመን የሚጠጋ ጊዜ ሀገራቸውንና ቀጠናውን ሲያናውጡ የቆዩ ግዙፍ ሰው ነበሩ። ሕይወታቸው በአብዮት ተጀምሮ በጦርነት ተፈትኖ በመጨረሻም በሚሳኤል ጥቃት አብቅቷል። ኢራን አሁን ያለ መሪዋ ቀጣዩን ምዕራፍ እንዴት እንደምትጀምር የተተኪው መሪ ማንነትና የሚወስደው የበቀል እርምጃ የዓለምን ኃይል ሚዛን የሚቀይር ይሆናል። እኛ ይህንን ታሪካዊና አስደንጋጭ ክስተት በቅርበት እየተከታተል መረጃዎችን የምናደርሳችሁ ይሆናል። የተከበራችሁ የቻናላችን ቤተሰቦች የዛሬ ልዩ ዘገባችን ይህን ይመስል ነበር። አያቶላ አሊ ካሜኒ መገደልና ተያያዥ ጉዳዮችን በተመለከተ ያዘጋጀነው ሰፊ ትንታኔ እዚህ ላይ ያበቃል። ይህ ክስተት በመካከለኛው ምስራቅና በተለያዩ ሀገሮች ሊኖረው የሚችለውን ተጽዕኖ በቀጣይ ቪዲዮዎች የምንዳስሰው ይሆናል። ለቻናላችን አዲስ ከሆናችሁ መሰል ወቅታዊና ትኩስ መረጃዎችን በፍጥነት ለማግኘት ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም የደወል ምልክቷን በመጫን ሁልጊዜ የምንለቃቸው ቪዲዮዎች እንዲያዩ እንጋብዛለን። ይህ ቪዲዮ ከወደዳችሁት ላይክ በማድረግ እንዲሁም ሌሎችን ቪዲዮዎችን በማየት ለጓደኞቻችሁ አጋሩ። በአስተያየት መስጫው ላይ ደግሞ ይህ ክስተት ለኢራንና ለዓለም ምን ይዞ ይመጣል ብላችሁ እንደምታስቡ ጻፉልን። ስለተከታተላችሁን ከልብ እናመሰግናለን። በቀጣይ መረጃ እስከንገናኝ ቸር ይግጠማችሁ።